አልኖርኩም። እኔ የኖርኩት ኦሊሶ እንደምትባል ከተማ ነው። አሁንም ቢሆን ስለ እኔ ኢንፎርሜሽን የሚሰጥ ሰው አለ። ሴትዮ የሚከፍላት ሰው አለ። ቲክቶክ ላይ እንደዚህ የተመረጠ ይገባል። ቲክቶከሮች ነገር ይገባል። የተከፈላቸው የሚሳደቡ ሰዎች አሉና ተደውሎልኝ ነበር። እኔ ኢሹ ለመሆን ለሰው ለሚወዱኝ ለሚያከብሩ ሰዎች ጥርት አድርጌ እንድናገር አያስፈልግም ነው ያልኩት። ለካ ያስፈልጋል አባቴ ያስፈልጋል። የቲክቶክን እሾህን በሾህ እንደሆነ በሉ የቲክቶክን ነገር በቲክቶክ ነው ገብቷል። በምንም የማንገናኝ ሰዎች እማላቃት ሴትዮ መጀመሪያ ዘቢባ ላይ ዞረች፣ ሚስቴ ላይ፣ ከዛ እኔ ላይ ዞረች፣ አሁን ሁለታችንም ላይ ዞረች። አሁን አጀንዳው ቢዝነስ ሆኗል። እኔ ኖርዌይ ላይ ስኖር ማለት ነው ኖርዌይ አብሬው የኖርኩት ሰውዬ ይከራከርላል። ዛሬ ደውሎልኝ ነበረ። አቡሻ በህይወቴ የሚያቀኝ ሰውዬ በህይወቴ የማልደብቀው ሰውዬ ማለት ነው ወንድሜ በለው ይስቃል። ምክንያቱም ያቀኛላ ገብቷል። ልልህ የምፈልገው ባለጌ ሁል ጊዜ ባለጌ ነው። የሰው ስም እየጠራ የሚሸቅል የሰው ስም እየጠራ እዚህ ቲክቶክ ሶሻል ሚዲያ ላይ በጣም ብልግና ነገር የተነጋገሩ ብልግና ነገር የተሳደቡ እናቱ እንዲትሁን የምናምን ልጅ እየተባለ ያቺ የምትለዋ ሴትዮ ማለት ነው እኔ አላቃትም። ከሚስቴ ራስ ላይ ውረጂ። ሚስቴ ማለት ትወልጃታለች። አንቺ ብታስቢው ትወልጃታለች። ሚስቴ ሰው ላይ የማትደርስ ታቋታላችሁ። ምስኪን ጨዋ የተረጋጋች ሴት ነች። እኔ ነኝ የመጣሁባት። ይሄም ነገር የመጣባት በእኔ ነው። ስለዚህ ቴስዬ ኖርዌይ ላይ ስኖር ማላቃት ሴትዮ እዚህ ስመጣ እንዴት ነው የምታቀኝ አባቴ? እኔ ብዙ ጓደኞች አሉኝ ኖርዌይ ላይ ይስቃሉ፣ በጣም ይስቃሉ። ስለዚህ የማያደጋግም ነገር ልንገራችሁ። አንተና ሰው በፍጹም ተያይታችሁም አታውቁም፣ አታውቃትም፣ በሰውም አታውቃትም። በፍጹም አላውቃትም፣ በፍጹም አላውቃትም። ለምን መሰለ ቴስዬ እንደዚህ ምንድን መሰለ ብዙ ጊዜ አይተህ እንደሆነ ኢሮፕ ላይ የማይተዋወቁ ሰዎች ሲገናኙ ፎቶግራፍ ይነሳሳሉ። ታውቃለህ? ፎቶግራፍ ይነሳሉ። አንተ አሁን ስዊዝ ሄደሃል፣ ከጀርመን ውጭ ሄደሃል፣ ብዙ ቦታ ሄዳል አለ ፎቶ ትነሳለህ አንተ። እኔ ኦስሎ በቁጥር የሄድኩት አንድ ቀን በቁጥር የሄድኩት ማለት ነው። ለዛውም ለስራ ነው የሄድኩት። ኮንስትራክሽን ስራ ነበረ። እኔ ፍቃድ ሳይኖረኝ ስራ ነበረ። ምንም አይነት ክሪሚናል ስላልነበረኝ ማንም አይናገረኝም። ቴኳንዶ አስተምራለሁ 12 ዓመት ምናምን አስተምራለሁ 12 ዓመት ከምናምን ማንም እኔ ኢትዮጵያ ውሸት እንግዲህ ልንገራችሁ ውሸት ኢትዮጵያ ወደ ኢትዮጵያ ስመጣ ወደ ኢትዮጵያ በፖሊስ ተፈቅድዶ በፖሊስ ተይዞ በፖሊስ እንደዚህ እኔ በፖሊስ አልመጣሁኝም። በፍቃደኝነት የመጣሁ ቴሲ በደንብ በጠንቅቀህ ታውቃለህ። አንተ ታውቃለህ፣ አንተ ቴሲ ታውቃላችሁ። እኔ የሚገርምህ ነገር ሶል ቢሊ ካናዳ ያለው እንደዚህ ስለው ግባ የማላውቅም ፖሊስ ይዞኝ የማያውቅም ኖርዌይ ላይ። ምክንያቱም ምንም አይነት ነገር ስለማላረግ ማለት ነው። ክሪሚናል ነገር የለኝም እንኳን እዛ ኢትዮጵያም የለኝም። እኔ ግን ልነግርህ የምፈልገው ነገር አንዳንዴ ሶሻል ሚዲያ ላይ እንደዚህ ቁጭ ነው ጋንጃ ከሉባንጃ የነፉ የሰው ስም እየጠሩ የሚሳደቡ ሰዎች የሰው ስም እየጠሩ ምንም የማያውቁትን ሰው የጠሩ እከሌ እንዲህ ነው የሚሉ ሰዎች ማለት ነው። አስቡ፣ ነግበኔ ነው ይከፈላቸዋል። የሚያገኙት ጥቅም አለ። ስለዚህ እኔ በእውነት አላቃትም። ስሜን በትክክል እንኳን ጠርታ ማታቅ ሴትዮ እንዴት ነው የምታቀኝ? ኢሳያስ ትላለች። ኢሳያስ አፈወርቂ ነው ኢሳያስ። እኔ ስሜ ማስተር በፍቃዱ ታደሰ ተሰማ እባላለሁኝ። የአብሳላት አባት፣ የናታን አባት፣ የዮሚት አባት፣ የዘይባ ግርማ ባለቤት ታትኢት አለቀ። እሱ ኢሳያስ አይደለም ስሜ። እኔ ኢሳያስ የሚባል ስም የለኝም። እኔ ስሜ እናቴ ያወጣችልኝ እሱ ባለው ብላ ነው። አባቴ ያወጣልኝ በፍቃዱ ብሎ ነው። ስለዚህ የአባቴ በለጠና በፍቃዱ ተባልኩኝ። እናቴ ግን እሱ ባለው እሱ ዋ ነው የምትለኝ። ስለዚህ ኢሳያስ የሚባል ስም የለኝም እኔ።
አፏን ከምናምን ተስፋውና ምንም ነገር የለኝም። ስለዚህ ቴሲዬ ወድሃለሁ ወንድሜ። ምንም አይነት ኮኔክሽን የለኝም ጌም ላይ ለሱ ስማኝ ልንገር ለሱ ሱፍ ገዝቼ ቬሎ ለኔ ገዝቼ ሱፍ ውድ ነው። አቅሟ አትችለውም። አቅሟን ውድ ነው። ኖርዌይ ላይ ሱፍ በጣም ውድ ነው አባቴ። እንኳን ሱፍ አይደለም በርገር ኪንግ ውድ ነው ኖርዌይ ላይ። ስለዚህ አባቴ ዝም ብላ ጋንጃ ከሉባንጃ የሚቅም ሰው ሱፍ ልግዛ ቢል አይመጣውም። ስለዚህ ይሄ የሆነ ጌም አለ መሰለኝ እዛ ላይ አባቴ የኢሳያስን ቀሚስ ሊቀድ ነው የኢሳያስ ሱፉን አትሸወዱ። ይሄ ቢዝነስ ነው። ስለዚህ ቴሲ አላቃትም፣ አታቀኝም። ኢንፎርሜሽን የሚሰጥ ሰው አለ ወይ ብር ተከፍሏታል? በአንተና በእሷ ማል የሚተዋወቅ ሰው አለ ብለህ ታስባለህ? ምክንያቱም ብዙ መረጃ ስለአንተ የሚሰጣት ሰው አለ። ቴሲ የተሸወደችው ነገር ልንገር፣ እኔ በጣም መጥፎ ሰው ብሆን ማለት ነው ቅድም እንዳልከው ነው ከኢትዮጵያ ሆኜ መክሰስ እችላለሁ። ሙሉ ኢንፎርሜሽን አለኝ ለእኔ የምትኖርበት ምናምን ስሟ ራሱ ከና አያቷ ስም የምትኖርበት ቤት 2 አይነት ቤት ነው የመጣው። የምትኖርበት ቤት እህቶች እንዳሏት ሁሉ ነገር ደርሶኛል። ግን አንዳንድ ጊዜ ኖርዌይ ላይ በጡረታ የሚኖር ሰው ያሳዝናል። ተሸቅል በማለት ነው ዝም ያልኩት እኔ። ገብቷል። አሁን ግን ቅዳሜ መጣ፣ ሰኞ መጣ፣ እሑድ መጣ። ሌላም ሴት እንዳታሸማቀቅ፣ ሌላ ሴት እንዳትጎዳ፣ ሌላ ቤተሰብ እንዳትበትን፣ ሌላ ቤተሰብ እንዳታናጋ አንድ የማያደጋግም ነገር እንግዲህ ይወሰዳል ብዬ አስባለሁ። እኔ እወስዳለሁ በስነ ስርዓት። ኖርዌይ ላይ የምትኖሩ እስኪ አንድ ቁጥር ጻፉ። ኖርዌይ ላይ የምትኖሩ ወገኖቼ በዚህ አንድ ያልተረዳችሁ ነገር ኮሜንታችሁን እያየው ነውና ኢሱ ለምን ይዋሻል ብላችሁ ታስባላችሁ? በቃ ላይ እኔና ኢሱ ረዥም ጊዜ አውርተናል፣ በአካልም አውርተናል። በዚህ ዙሪያ ላይ በዚህ ረዥም ጊዜ ምንም መልስ እንዳሰጥ ያልኩት ነበረ በጣም ብዙ ጊዜ። በዚህ ኢሱ በጣም አከብሮ የሚያደርገውን ነገር በጣም የሚያውቅ የሚያወራውን ነገር የሚያውቅ የሚሰጠውን አስተያየት የሚያውቅ ሰው እዚህ ጋር ያላችሁ ሰዎች አንዳንዴ በዚህ ሰው አስገባ ምን ችግር አለ? ጃፒ የሰፈር ልጅ ነው መሰለኝ። ሰላም ኢሱ እንዴት ነህ? ጃፒ እንዴት ነህ? ሰላም ይጠይቃል ጓደኛው ስለሆነ አይ እዚህ ነው። ሰላም ነው። ተስ እንዴት ናችሁ? ሰላም ነው አሎ። አንድ ቪዲዮ ደርሶ እናንተ በስመ አብ አንተ ጨጓራ ትልጣለህ። እኛ አንተና ጂቦ ማለት ነው የሆነ ንፋስ ያለበት ሰው ብታገኙ ማለት ነው አለቀለት። አይደለም ኢሱ፣ እሷ እኮ እኛ ቁም ነገር መስሎን ነው እኮ የእውነት የምትተዋወቁ መስሎን እኮ ነው። በቁም ነገር ስታወራን ለካ እኔ አላቃትም ስትል እኮ ደነገጥኩኝ። እኔ ጃቢ እኔ ኳሊቲ ምን መሰለ ኳሊቲ ቴሲ ኢትዮጵያ መጥቶ ራሱ ያረጋግጡታል። እኔ ውሸት አልወድም። ዋሽቼ አንተን ላስታረቅ እችላለሁ። ገብቷል። አንተን ዋሽቼ ላስታረቅ እችላለሁ። ኢትዮጵያ ስመጣ ቴሲ ሳይመጣ እሱ የኢትዮጵያ ልክ እንደገባ እረታ ቁመን ያለኝ ስመጣ አየሁት። ከአንድ ነቆምኩትኝ ከአንድ ምክንያቱም አጭበርባሪ ውሸታም ሌባ ነው አብዛኛው። እኔ ማለት ነው ኖርዌይ ላይ ኖርዌይ መኖሬ ለእሷ ጠቀማት። ለምን መሰለኝ ጠቀማት? ከኖርዌይ ነች እሷ መሰለኝ። የት ከተማ እንደሆነ አላውቅም። ወደ ኦስሎ ምናምን መሰለኝ፣ ትንሽ ወጣ ብሎ ከኦስሎ። እኔ ማፕ ቤቷ ቤቱ ቁጥሯ ምናምን ልከውልኛል። ግን ዋት ኢዝ ዘ ፖይንት? ምንድን ነው ጥቅሙ? እሷን መጉዳትም መዋሸቱ ትርጉሙ ምንድን ነው? እኔ አሁን ባለትዳር ነኝ፣ ልጆች አሉኝ። ለምን ዋሻለሁ? ምን ዋሳሽኝ? ያ ካላወካት እኮ አላወካትም ነው። ግን እኛ እኮ የእውነት ብትተዋወቁ ምናምን እንትናን ታውቀዋለህ? ራስታውን ታውቀዋለህ? ራስታው ሚሊዮን ጀለስካ ነው ጠይቀው። ኦኬ ያፈነዳል። እሱ ያውቀዋል ሁሉንም። ከኦስሎ
በጣም ብዙ ሰው ማለት ነው እሱ አብዛኞቹ ሰዎች እቺ ሴትዮ መልስ እንዳትመልስ በቃ ስራ የላትም ቢዝነሷ እሱ ነው ምናምን ተረድተኛል። እዚህ አሁን ለምሳሌ ልንገር ቲክቶክ ላይ ሰው ያቀኛል ኖርዌይ ሰፈር ካለው አይደል እንደ ኢሱ ግን እሷ እኮ እኔ ማስረጃለኝ ስላለች ነው እንጂ እኛ አምነናት አይደለም። እሷ ነች ማስረጃውን አወጣለሁ ቅዳሜ በሌሊት 5 ሰዓት እያለች ነበር። አስታውስ ኢሮፕን ያለው ጃፒ